በኢትዮጵያ የመኖ ማቀነባበሪያ ማሽኖችን በብዛት በማምረት ለአርሶ አደሩ ተደራሽ እየተደረገ መሆኑን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። በዚህ ዓመት ብቻ 9 የመኖ ማቀነባበሪያ ማሽኖች በሀገር ውስጥ መመረቱንም አስታውቀዋል። የኢንዱስትሪ ሚኒስትር መላኩ አለበል እንደገለጹት መንግስት ከውጭ የሚመጡ ትልልቅ ማሽኖችን ሀገር ውስጥ ለማምረት በትኩረት እየሰራ ይገኛል። በዚህ ተፈላጊ በገበያው ተወዳዳሪ ከመሆን አልፈው ወደ ውጭ የሚላኩ የተለያዩ ማሽኖች በማምረት ላይ እንደሚገኙም አስታውቀዋል። የመኖ ማቀነባበሪያ ማሽን ከዚህ ቀደም ከውጭ የሚመጣ እንደነበር ያስታወሱት ሚኒስትሩ መንግስት በሰጠው ትኩረት ማሽኑን በሀገር ውስጥ በብዛት በመመረት ላይ እንደሚገኝ አስታውቀዋል። ከዚህ በፊት እነኚህ የመኖ ማቀነባበሪያ ፋብሪካዎች ከውጭ ነበር የሚመጡት። አሁን የሚኒስትር መስሪያ ቤታችን ክትትል እየተደረገ የመኖ ማምረቻ ፋብሪካዎችን እዚሁ በትልልቅ ካፓሲቲ ከትንሽ እስከ ትልቅ ካፓሲቲ እየተመረተ ለአርሶ አደሩ እየቀረበ ነው። በዚህ ዓመት ብቻ 9 ትልልቅ የመኖ ማቀነባበሪያ ፋብሪካዎችን በሀገር ውስጥ ሰርተናል። የወርቅ ማጠቢያ ማሽኖችን እዚህ ሀገር ውስጥ ሰርተናል። የስንዴ መውቂያ ማሽኖችን በሀገር ውስጥ እየሰራን ነው። የስንዴ መውቂያ ማሽኖች እየተመረቱ ሲሆን የዘመኑ ቴክኖሎጂ የደረሰበትን ሲንሴ የተባለ ማሽን እየተመረተ እንደሚገኝም አንስተዋል። ማሽኑ በሀገር ውስጥ ብቻ ሳይሆን በውጭም ተፈላጊነት ያለው መሆኑን ተከትሎ ወደ ሌሎች የውጭ ሀገራት ለመላክ ምቹ ሁኔታ መፈጠሩንም ሚኒስትሩ አንስተዋል። ለዚህ ደግሞ በዘርፉ የተሻለ ክህሎት ያላቸው ወጣቶች በመኖራቸው ተፈላጊና ተወዳዳሪ ሆነው ማሽኖቹ እየተመረቱ መሆኑንም ተናግረዋል። የስራ አጥነት ችግር የሚመነጨው የማምረቻ መሳሪያ ካለማግኘት ጋር የተያያዘ ነው። ስለዚህ የማምረቻ መሳሪያዎችን ማሽኖችን እያመረትን በሄድን ቁጥር በአንድ በኩል የስራ ዕድል እዚሁ እንፈጥራለን፣ በሌላ በኩል እነዛን ቴክኖሎጂዎች ወስደው የሚሰሩ ወጣቶች ደግሞ የተሻለ የስራ ዕድል የሚያገኙበት ሁኔታ ይኖራልና በስትራቴጂ ነው ተደግፎ የማሽን ማምረት ስራ እየተሰራ ያለው። ይሄ ኢትዮጵያ ውስጥ ያለውን ታለንት አሳይቶናል። ምን ያክል ዲዛይን በሪሰርች እና ዲቨሎፕመንት ምን አይነት ዲዛይን መስራት የሚችሉ ልጆች እንዳሉ እንዴት አድርገው በዩቲዩብ ላይ የሚያሳዩቸው ነገሮች ፕራክቲካሊ በወርክሾፖቻቸው መስራት እንደሚችሉ ወደ ገበያ በሚቀርብበት ጊዜ ምን ያህል ተወዳዳሪና አሸናፊ እንደሆነ ማየት ችለናል።